በደም የበኩር ፍቅር ዓለሜ የልጅነት ህልሜን ያንተ አይነት ሰው ነበር ምጠብቀው ኖሬ ይቅርታ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ፍቅር ያሸንፋል ፍቅር ያሸንፋል አው ሳምሪ ተረጋጊ መጀመሪያ ሰላምታ አቅርቢ ለቤተሰቦችሽ ዝም ብለሽ ዘው አትበይ ሰላም ሰላም እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ሁሉ መልካም ምስጋና ይግባው ለፈጣሪ አለን እየተረገምንም እየተሰደብንም እየተረገጥንም እዚህ ደርሰናል ከዚህ በኋላም ፈጣሪ አምላክ የጻፈው ነገር አይቀርም ማለት ነው ቤተሰብ እስኪ ላይክ አድርጉ ቪዲዮውን ሲጀምሩ ምንድነው ይሄን ሰሞን ባላችሁበት የቆማችሁ ተንቀሳቀሱ እንጂ አይ መጀመሪያ ሳረሰው ሐሳቤን ተረክ አድርገ ማለት ነው የመጀመሪያው ሐሳቤ ፍቅርዬ ይቺ ልብስ በፈጠረሽ ጣያት እቺ አንቺን የምትመጥል ልብስ አይደለችም አቃጥላት የኔ ቆንጆ እንደውችን የገዛሽባት ቀን ራሱ ኖ አይነሽ ተጨፍኖ መሆን አለበት የኔ ቆንጆ ማለት ብዙ ጊዜ ተደጋገመችና እኔ ደግሞ አይመቸኝም ታውቂያለሽ የኔ ማር ማለት አይቼ ዝም አይደለም ምርጧም ወድሽ እህትሽ እስከሆንኩ ድረስ ሌሎች ጋር ምናያት ነገር እኛ ጋር እንድንመጣ ስለማንፈልግ በኮሜንትም ጽፌልሻለሁ እንዲሁም ቪዲዮ እንደምታዩ ስለማምን በደሞ በድምጼ ደግሞ በቪዲዮ ልንገርሽ ብየኔ ቆንጆ ያው መቼም ብር ነው የወጣበት ታዩ ለማለት ወይም አቃጥሉ ለማለት ይጨንቀኛል ግን ደግሞ ከላይ ጃኬት ነገር ሳሳ ያለ ነገር እየለበስሽ ከውስጥ መስከሪናም እያረክሽ ቢሆን ለብሰሽ ጨርሹ ለማለት ወዳለሁ የኔ ቆንጆ ማለት ነው ቀሚሷ በጣም ነው የምታምረው ከላይ ያለው ግን አያምር ነጭን ማለት ነው ሀባይ ከዛ በመቀጠል እንግዲህ ማለት ነው ቪዲዮ ላይክ እያረጋችሁ ጀምሩ ብያለሁ አይደል አዎ ብያለሁ በዚህ ይሄን የመሰለ አበባማ ያያችሁ ዝም ካላችሁ ይሄን የመሰለ ፈገግታ ያያችሁ ዝም ካላችሁማ ያሻሮ ደም ያስጠጣችሁ እውነቴን ነው የምነግራችሁ እናንተ ያሻሮ ደም ያስጠጣችሁ ምናችሁም አያምር ምናችሁም እውነቴን ነው የምነግራችሁ እንደው ግን በዛሬው ቪዲዮ ማን ነው ደስ ያለው ችግር የለውም ደስ ያላላችሁም እየመጣችሁ ዲስላይክ አድርጉ ደስ ያላችሁም ላይክ አድርጉ ሲቀጥል ደግሞ ጥቂቶችን ብንሆን አሸናፊዎች ነን ደጋግሜ ኮሜንቱን ጽፍ ያለው ታውቃላችሁ ይሄን ያልኩበት የራሴ ምክንያት ስላለኝ ነው በዚህ ዙሪያ ስንጮህ የከረምነው ይሄን ሰሞን በጣም ጥቂቶች ነን አብዛኛው ሰው ስድብ ነው ጥቂቶች ግን ሰላምን የምንፈልግ ሰዎች ስለነበርን እየተጨቃጨቅን ነበር ድምጻችንም ተሰምቶ እንግዲህ በትናንትናው ዕለት ተናግሬያለሁ ካያችሁ ነገ የሰላም ቪዲዮ በፉፉ ቤት ጠብቁ ብያችሁ ነበር እንደምታዩት እንግዲህ ሰላማዊ ህይወትን ጀምረናል ሀብለን ነገ ደግሞ ሌላው ሞቶ ካልደባለቀው ማለት ነው ከዚህ በኋላ ግን ፍቅርዬ ሆነ ፉፉዬ ፍትለኛ ድምጻችንን እየሰማችሁ ፍትለኛ ከዚህ በኋላ ጭቅጭቅ ንትርክ ጸብ አንፈልግም በቃ ድራማም ስሩልን ስትፈሱም ስሩልን ስትጨፍሩም ስሩልን ስትደንሱም ስሩልን አያገባንም ሰላም ብቻ አምጡልን ወደ አይምሮአችን በቃኛ አይምሮአችን ሲደክሙ የዋለ አይምሮ ጸብ ንትርክ ቡጥቡጥ ጭቅጭቅ መመልከት አይፈልግም አይችልም በቃ እውነቴን ነው የምነግራችሁ ወላ ድራማ ወላ የሪድ በቃ አንፈልግም እንዴ ሰላም ሚዲያውን በሙሉ ይውት ለነገሩ ያክል እኮ እነሱም አይፈረድባቸውም ይሄ ሁሉ የኛ ስራ ነው በቃ የሚያስደስተን ጸብ የምንወደው ቡጥቡጥ ጭቅጭቅ ንትርክ ስለሆነ እነሱም ደግሞ እኛ የምንወደውን ነገር ነው ያመጡልን ያሉት በሱፍ በሰሊጥ በተልባ እየፈተፈቱ ማለት ነው ማኛ ጤፍ ማለት ነው ስለዚህ እስቲ ሰላምን ፈልጉ ሰላምን ውደዱ በቃ ከዚህ በኋላ በጸሎት ብቻ አስቧቸው ሌላው ደግሞ መናገር የምፈልገው ነገር ፍቅርዬ ፉፉዬ ዛሬም ነገ የምነግራችሁ ነገር ሁሉንም ሰው ማስደሰት አትችሉም የመጀመሪያው ፈጣሪያችሁን ስሙ ፈጣሪያችሁ የሚላችሁን ነገር ፈጽሙ አሁን በዚህ በተናገርኩት ንግግር ብዙዎች መታችሁ ብዙ ነገር እንደምትሉ አምናለሁኝ ግን ጊዜው ሲደርስ ሁሉንም ስለምታዩት ብትታገሱ መልካም ነው በተረፈ ፍቅርዬና ፉፉዬ የምመክራችሁ ነገር እንደ ታላቅ እህት ፈጣሪያችሁንና ልባችሁን አዳምጡ 4 ነጥብ ኦዲየንሳችሁ ባጭሩ ነው ስነግራችሁ 3 አይነት ኦዲየንስ ነው ያላችሁ ከዚህ በፊትም ተናግሬዋለሁ 3 አይነት ኦዲየንስ ማለት እናንተ እንድትለያዩ የሚፈልግ
እናንተ የሆነ ነገር የእናንተን ጉድለት ወይም ደግሞ የእናንተን ልዩነት አስተካክላችሁ አንድ ላይ እንድትቀጥሉ የሚፈልግና እንዲሁም ደግሞ በቃ የእናንተ መምጣት ብቻ የሚናፍቅ ገባችሁ? ስለዚህ ማስደሰት አትችሉም። ሁሉንም ማስደሰት ስለማትችሉ ፈጣሪያችሁንና ራሳችሁን ልባችሁን አዳምጡ። በቃ ይሄ ነው መናገር የምፈልገው ነገር። ሁልጊዜ የምናገረው ቃል ይሄ ነው። እኔ ሁሉንም ሰው ማስደሰት አልችልም። ኦዲየንሴ በጣም እንኳን የእናንተ ይሄ ሁሉ ኦዲየንስ ቀርቶ እኔ እዚች ጋር 5000 ኦዲየንስ ያለችኝ ራሱ ብዙ አመል ነው እያስተናገድኩኝ ያለሁት። ብዙ ባህሪ ነው እያየሁ ያለሁት። ብዙ ነገር ነው እየተባልኩ ያለሁት። ብዙ ነገር ነው እየሰማሁ ያለሁት። አካሄዴ ትክክል አይሆን እኔና ህሊናዬን ነው የምናውቀው። ሰው የሚለኝ ነገር የማስገባው ነገር አለ፣ የምቀበለው ነገር አለ፣ የማልቀበለው ነገር አለ። ገባችሁ? ስለዚህ ሁሉንም መቀበል ሳይሆን መርጣችሁ ተቀበሉ ነው ማለት ነው። ለኛ ምን ያስፈልገናል፣ ለኛ ምን ይጠቅመናል የሚለውን ነገር ማሰብ አለባችሁ ቆም ብላችሁ እንጂ ዛሬ በቃ ደግሞ ሲጀምር ወረተኛ ነው ይሄ ህዝብ ማለት ነው። ለምን ፉፉ ቤት ገብተው ሂዱበት ይሉና ፍቅርዬ ቤት ሄዱ ይስድብ ናደሹ አደ አቋም የሌለው ኦዲየንስ እስካላችሁ ድረስ ደግሞ እናንተም አቋም የሌለው ሰው መሆን የለባችሁም። በቃ ሁሉንም ሳይሆን እንደነገርኳችሁ ራሳችሁን ማዳመጥ ይኖርባችኋል። ለራሳችሁ ጊዜ ስጡ። መወሰን ያለባችሁን ነገር ጊዜ አትስጡ። በይሉንታ አትኑሩ። በቃ በአራት ነጥብ ሰው ወደደኝ ጠላኝ፣ እኔ ፈጣሪ አዩ ጠላኝ ብቻ። ፈጣሪ የሚፈቅድልኝ ነው የሚፈቅደውን ነገር ላድርግ በቻልኩት መጠን ማለት ነው። ሰው ማስቀየም አልፈልግም። ሰው ጥግ መድረስ አልፈልግም። በቻልኩት መጠን ከነካው እንኳን ኢቭን ይቅርታ መጠየቅ አለብኝ። ሲቀጥል ግን በህይወቴ ላይ መምራትም ሆነ መወሰን የምችለው ራሴ ነኝ። ራሴ ማዘዝ የምችለው ሰው አያዘኝም። ገባችሁ? ስለዚህ ይሄንን ነገር አድርጉ ለማለት እወዳለሁኝ። ምክራችን እንደምትሰሙ ቪዲዮአችን እንደምታዳምጡ በደንብ አውቃለሁኝ፣ በደንብ አምናለሁኝ። ስለዚህ እንደ ታላቅ የነገርኳችሁ ነገር በአእምሯችሁ አስገቡ። ሌላው ደግሞ ቪዲዮ በሚሰራ ሰዓት ብዙ አይነት አእምሮ ያላችሁ ሰዎች አቋም ይኖራችሁ፣ በራሳችሁ ተመሩ። ወይ በአንድ ኮሜንት አይደለም መመራት ያለባችሁ፣ ወይም ደግሞ በአንድ ሰው አይደለም መመራት ያለባችሁ። እዛም ትክክል እዚህም ትክክል አትበሉ። ትክክለኛ አእምሯችሁ ሊከተለው የሚገባውን ነገር አቋም ያለውን ነገር ተከተላችሁ ለመሄድ ሞክሩ። ከዛ ውጪ ፍቅር ያሸንፋል። ምንጊዜም ፍቅር አለ። ሲቀጥል ደግሞ በቡሪካ ጉዳይ እየመጣችሁ እኔ አካውንት ላይ ወይም ደግሞ በየቻናሉ በምጽፈው ላይ እየገባችሁ አታለቅልቁ። እኔ የቡሪካ ጥላቻ የለብኝም። 4 ነጥብ ከበፊቱም ነግሬያችኋለሁ። እናንተ ግን እንደ አፍሪካ ካርታ ተገንጥላችሁ ለወጣችሁት ግን እኔ ምንም አይነት ልነግራችሁ የምችለው ነገር የለም። ራሳችሁን እዛው ቻሉ ለማለት ነው የምወደው። ቡሪካን ነጥለን የወደድንበት መሆን የጠላንበት ቀን የለም። እናንተን ተከትሎ የሱ ብቻ አይደለም የቡሪካ ብቻ አይዲያ አይደለም። በነገራችን ላይ ሁሉም ተመካክሮ ያደረጉት ነገር ቢሆንም እንኳን እሱን ፊት ለፊት እያየነው ስለሆነ የሰራው ነገር አልተመቸንም ነበረ ማለት ነው። ከዛ ውጪ ቡሪካ ጀግና፣ ጎበዝ፣ ጠንካራ ወንድማችን ነው። እናንተ እንደምትሉት የሚወሰድ ልጅ አይደለም። እዚህ ጋር ቢመጣ ዝቅ ያለ ምንም ዝቅ ያለው ነገር የለም። ሰው የሚሰራው ነገር እየሰራ ነው። 4 ነጥብ። በአሁኑ ሰዓት አርት አያዋጣም። ያስረግጬ ስነግራችሁ እዚህ ዩቲዩብ ውስጥ መሳተፍ ነው። ምድር አርቲስት ዩቲዩብ ላይ እየገባች ያለችው አሁን ለምንድን ነው? አዋጪ ስራ ዩቲዩብ ስለሆነ አለቀ። ቡሪካም ይሄንን አማራጭ ብሎ ነው የመጣው። ስለዚህ እናንተ እንቅፋት አትሆኑት። እኔ እንደውም እናንተ እንቅፋት እየሆናችሁ ነው። እዚህ ቦታ ላይ መገኘው አይደለም፣ ቀስ እያለ ይወጣል። ማድሪሹ እናንተ አይደላችሁም እሱን የምትመሩት። ልጁ ራሱን በራሱ የሚመራበት አይምሮ አለው። እዚህ ስራ ላይ ሲገባ አስቦበት ወስኖ ነው። ገባችሁ? በአሁኑ ሰዓት ሙዚቃ አያዋጣም። በአሁኑ ሰዓት አርት ውስጥ መኖር አያዋጣም። በቃ እኔ አስረግጬ የምነግራችሁ ነገር እንደዚህ ወደቅን፣ ተሰበርን፣ ተደባደብን፣ ተፈናከትን እየተባለ የሚያዋጣ ስራ ነው የሚያዋጣው 4 ነጥብ። እሱ ደግሞ ይሄንን ነገር አምኖ ተቀብሎታል። ስለዚህ በሰራው ቪዲዮ ስንናገር ተገንጥላችሁ እኝኝኝ ብትሉ ማንም የሚሰማችሁ የለም። ለሁሉም ፍቅር አለን፣ ሁሉንም እንወዳቸዋለን። በሰሩት ልክ ደግሞ እንናገራለን። ምክንያቱም እኛ የምናምነው ያየነውን ነገር ስለሆነ። በተረፈ ወዳችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው ቻው።